እና ምን ማለት ነው? ያን የመሰለ ቤተሰብ ኑሮ አንተ ለምን እንደዚህ ሆንክ? የአፈር ምርምሩ ነዋ። ስለ ስራው ብዙ እውቀት ባይኖረኝም ግን የእጽዋት እድገት ላይ ምናምን በል አባቁ። ምን ነው አፈር ምርምር ያልኩ እኮ ሞተዋል ለማለት ነው። ምን? አዎ በጣም ይቅርታ ስላስታወቅ እንዳይዝ ተጠንቀቅ። ሸክም ነው እንደዚህ እብድ ሆንከው። አንዳንድ ነገሮችን ዋጥ ማድረግ መቻል አለብህ። አንተማ ዋጥ ብቻ አይደለም ስልቅጥ ነው ያደረገው። ምን ሆናችሁ ነው? ምንም ወደ ላስመርቃቸው። ሰኒ እና አንቺ ጠጥተሻል? እኔ አልጠጣሁም። ክብሩን ያጠጣኝ ኪራባክ ይዛት ገባ። ማስተሽኑ እንደጠጣ ታፋውል እኮ ተሳስሯል። ምላሷስ ብትል መንገድ ላይ አልቻልኩትም። በዛ ላይ ሸንቷን ስሸና ነበር መንገድ ለመንገድ ደግሞ ስትለፈለብስ ብታይ ኪራ ስመጣ እንሂድ በጫክ አያጅብ አለ እያለን መጣ ነው። አንተ ኢትዮጲስ ጋር ነው እንዲያጠጣ እሱን ነገር እነግርሃለሁ። እንደውም ልቀቀኝ። እኔ በራሴ ነው የምሄደው። ደግሞ ተሰብረሽ ጦሱ ለእኔ ነው። አባቴ ይዘናት እንግባ። አንቺ ለስካር በቃሽ። ሳኒ ጓደኛዬ ደህና ነሽ? ብታዩ ዛሬ እኔና ክብሩ ሚፈታ ሰኒ አንቺ ለዛም ከክብሩም ጋር ጠጣሻ? መጀመሪያም ጫፍ ላይ ነበር። በቃ ዜሮ። አንተ ሰውዬ ረፍ ደምሩ ብዬ ነው እሺ የታገስኩ። ዋ ኧረ እባክሽ ባይሆንስ? ባይሆንም ምንም ማለት ነው። ምንድን ነው የሚያስቅ ነገር ነው? አረ አንተም እየሳቅን። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ እጅጉን ሰላም ነኝ። በያላችሁበት ሰላማችሁ ይብዛልኝ። ፕሊስ ለቤቴ አዲስ የሆናችሁ ሰፖርት አድርጉኝ። ላይክ፣ ሰብስክራይብ በማድረግ ቪዲዮን ጀምሩ ማለት ነው። ጽናት ተከታታይ ድራማ ክፍል 80ን ይዘን መተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ ውዶችዬ። ደስ የሚል አዳዲስ ነገር መጥቷል። ምን ተፈጠረ? አብራችሁ ቆዩ ውዶች። እንግዲህ እንደምናየው ማለት ነው ቅዱስና ኪራ ቁጭ ብለው እያለ አንተ ምን ሆነ ነው የጠፋኸው እያለው እያለ ነበረ። ሰሞኑን እንደዚህ መጥፋት ይሻላል ብዬ ነው። ፊታችን ላይ ኃጢአታችንና በደላችን ችግራችን ቢጻፍ ምንኛ መልካም ነበረ ሲል ነበረ ቅዱስ። ምን ሆኖ ነው? ሰኒዬ እንግዲህ ከክብሮም ጋር ጥልቅ የሆነ ፍቅር ውስጥ ገብታለች። በምን አይነት ሁኔታ ላይ ነው ያሉት? እሱንም አብረን እናያለን ማለት ነው። እንግዲህ ውዶች እንደምናየው ቅዱስና ኪራ ቁጭ ብለው እያለ ምን ሆነ ነው የጠፋኸው ሰሞኑን ሲለውም አይ ቤተሰቦች ጋር ነበርኩኝ ሲለውም አይ በጣም ደስ ይላል ከቤተሰብ ጋር ጊዜ ማሳለፍ ሲለውም አዎ ቤተሰቦች ጋር ነበርኩኝ ሁሉም አፈር ምርምር ላይ ነው የሚሰሩት ሲለው እንግዲህ ቀልዱን ሲነግረው ነበረ። እህቴ፣ ወንድሜ፣ እናቴ፣ አባቴ ሁሉም አፈር ምርምር ላይ ነው የሚሰሩት ሲለውም እንግዲህ ቅንያዊ አነጋገሩ አልገባውም። አንተ ሁልጊዜ ቅንያዊ አነጋገር ነው የምትናገረው። እኔ ስለ ስራው ያን ያህል ባላቅም ምርጥ ስራ ይመስለኛል ይላል ኪራ። እንግዲህ አፈር በላያቸው ላይ እንደተጫነ አልተረዳማ ገና። በኋላም ቢያየው ፈሊጣዊ ንግግሩ አልገባውም። ቅዱስ የኪራ ንግግር ለኪራ ማለት ነው። የቅዱስ ንግግር ለኪራ አይ እንደዛ አይደለም፣ እኔ ስለ ስራው እውቀት የለኝም፣ ግን በጣም አሪፍ ስራ ነው። እንደዛ ሆኖ ነው አንተ ዘናፈታ እያልክ የምትኖረው ይለዋል። በልበል ተው፣ እንደሱ ማለት ፈልጌ አይደለም። ሰሞኑን የጠፋሁት የቤተሰቦች ሙት አመት ነበረ። ለዛ ነው አፈር ምርምር ላይ ይሰራሉ ምልህ ሁሉ ሙተውብኛል ስልህ ነው ሲለው ኪራ ደነገጠ። በጣም ይቅርታ፣ ህመምህን ቁስልህን ልቀሰቅስብህ አልፈለኩም። ለምን አልነገርከኝም? አንተ ግን በጣም አውቋበድ ያልታወቀብህ በጣም የምትገርም ልጅ ነው ሲለው ነበረ። ምክንያቱም አይደለም ሙሉ ቤተሰብን እንደዚህ
በሀዘን አተህ በጣም ከባድ ነው፣ ምን ያህል ጠንካራ ነህ ሲለውም ነበረ። እናቴ ማግኔት ነህ ትለኝ ነበረ፣ ጠንካራ ብረት ነህ ትለኝ ነበረ። ግን ምን ታደርገዋለ፣ ሁሉም ሄዱ፣ ትተውኝ ሄዱ። ስለዚህ ትተውኝ ሲሄዱ በቃ ግዴታዬን ዋጥ አድርጌ መጠንከር አለብኝ። ችግር አንተን እንደ ብረት ያጠነክርሃል፣ እንደ ሲሚንቶ ያደርቅሃል። ስለዚህ ለዛ ሁሉ ካለፈ በኋላ ምንም አይመስልህም፣ ህመምህን በውስጥ መደበቅ ነው የሚቀለው ሲለውም ደብቀው ሳይሆን ዋጥ አድርገው ነው ሲለው ነበረ ኪራ። በጣም ሲያደንቀውም ነበረ። ይህን ሁሉ ህመምህን ደብቀህ ምንም ያሳለፍክ አትመስልም ሲለው ነበረ። ሰኒ እንግዲህ ለነ ጽናት እኔ ራሴን ቀይሬ እንግዲህ ጓደኛ ለመያዝ ከሰው ጋር ለመግባባት ወስኛለው እያለች ነው። ሰኒዬ ትችያለሽ፣ ካሁን በኋላ ወደ ኋላ እንዳትመለሽ፣ ሁሉም ሰው አንድ እንዳልሆነ ጀምረሽ ማሳየት ጀምረሽ ማየት አለብሽ ሲሏት ነበረ። እሷም እንግዲህ ለሁሉን ነገር ትታ ህመሟን ቁስሏን ወደ ውስጥ አድርጋ እንግዲህ ህይወትን ለመጀመር እየሞከረች ነው። እንግዲህ በነገትየው እንዳየናትም ክብሮም ጋር ስትግባባ አይተናታል። ክብሮምም እንግዲህ ማታ ላይ ከስራ ሲመለስ አግኝታው እሷ ወደ ጽናት ቤት ስትሄድ አይ አትሂጂ ወደዛ ካፌ ልጋብዝሽ ሲል እንግዲህ ካፌ ወስዶ ማኪያቶ ሲጋብዛት ነበረ። በኋላም እረስቸው የሆነ ግብዣ አለኝ እዛ መሄድ አለብኝ። እንዴ ልትሄድ ነው ትተኸኝ? እንደውም ከዚህ ሁሉ ከሚደብርሽ ለምን አትሄጅም? እኔ ድንኳን ሰባሪ አይደለሁም። አይ ለምን ድንኳን ሰባሪ ትሆኛለሽ? እኔ ተጠርቼ የለ ስለዚህ የኔ ጓደኛ አደለሽ ነው? ጓደኝነቴን አትፈልጊውም? አይ እንደሱ ማለቴ ፈልጌ አይደለም። እሺ በቃ ልብሴ እንዴት ነው? እንዲሁም ያምርብሻል፣ ከፈለግሽ ቀይረው ሲላትም ነበረ። በኋላም እንግዲህ ቀይረው ወደ ሆቴሉ ምርቃ ነው ሄዳሉ። እንግዲህ ጥንብዝ ብለው ሰክረው እንግዲህ ተዋል። በኋላም እነ ጽናት ቤት ሲያንኳኩ እንዴ አንቺ ሰኒ የእውነት አንቺ ነሽ ሰክረሽ ነው ሲላትም ኪራ እኔ አይደለሁም ክብሮም ነው የሰከረው ትላለች እሷ። ለማንኛውም ልፍለፋዋ አልቻልኩትም፣ ለማንኛውም ቀስ ብለን ወደ ውስጥ እናስገባት፣ ግድ የለም እኔ ራሴ ገባለሁ ስትልም ክብሮም በኋላ ደግሞ ተሰብረሽ እኔ ነው ስበብ ጦርነቱ ልቀሰቅሽብኝ ነው የቀዘቀዘውን ጦርነት ሲላት እንግዲህ ተሸክመው ወደ ውስጥ አስገብተዋታል። በኋላም እንዴ ሰኒ አንቺ ነሽ ሲሉም በኋላ እነምሩና እነ ናሁሜ ደንግጠው ነበረ። ውዶቼ ጓደኞቼ ደህና ናችሁ? እንደው ዛሬ ኪራ ከክብሮምና እኔ ፈታ አለድን ኮ ስትል ነበረ። በኋላም አንቺ ከክብሮም ጋር ስትል ነበረ ምሩዬ። አዎ ከክብሮም ጋር ዋው ደስ ይላል እያሉ እንግዲህ ሙድ እያያዙባት ነበረ። እንግዲህ ሰንዬም እንደሰከረች ስላወቁ ወደ ውስጥ እንድትገባና እንድተኛ አድርገዋታል። በነገትየውም ከእንቅልፏ ስትነሳ እንግዲህ እኔ በፍጹም አልሰከርኩም ብላ እንግዲህ ሽምጥጥ አድርጋ ክዳለች። ሰኒና ምሩና ጽናት አሞሽ ነበረ ማታ ሰክረሽ፣ ስለዚህ ወተት መጠጣት አለብሽ። ነገሩ አላምንሽም፣ እኔ በፍጹም አልሰከርኩም፣ ምናልባት ጉንፋን ይዞኝ ወይ የሆነ ነገር ሁኝ እያለች እንደ ቀልድ ስትል ነበረ። በኋላም እንግዲህ ናሁሜ ምሩዬ ታማ ሳለ ደሜን ቀምሙልኝ እና አድኗት ብሎ ስለነበረ በዛ ሙድ ስትይዝበት ነበር እና አሁን እጅ ከፍንጅ ይዞ እንግዲህ ናሁሜ ሰንዬን ሙድ ሲይዝባት ነበረ። ለማንኛውም ከመጠጡ የተረፈውን ጨጓራዬን ልጥኸው ከመጨረስ በፊት ወደ ቤት ሊሄድ ስትል እንግዲህ ተረጋጊ ቀስ በይ ትሄጃለች ሲሏትም እህቷ እንደደወለች ታያለች። ወይኔ እህቴ ደውላ ነበረ 10 ጊዜ። አይ ተረጋጊ እኔ አንስቼ እኮ አውርቻታለሁ ሲል እንግዲህ ክብሮም ይነግራታል። በኋላም የእህቴን ጸባይ እያወቃችሁ እንዴት በማለት እንግዲህ ወደ ቀድሞ ጸባይዋ ተመልሳ እንግዲህ ደንግጣ ተበሳጭታ ወደ ቤት ሂዳለች። ቀጣይ ክፍልስ ምን ይሆን? እነ ጽናትም ከክብሮም ጋር መግባባቷ ደስ ይላል ሲሉ ነበረ። ክብሮምም ስትሰክሪ በጣም የምትገርሚ ልጅ ነሽ፣ ኖርማል ስትሆኝ ደግሞ ያበርሽ ልጅ ነሽ እያለ እንግዲህ እሱም ሲቀልድባት ነበር። እና ላንተ ብዬ ሁልጊዜ መስከር አለብኝ ስትል ነበር። እንግዲህ እህቷም ሰው ጋር ትቅረቢ ብላት ነበር። አሁን ግን ክብሮም አንስቶ ስልኩን አወራ። ቀጣይ ክፍልስ ምን ይሆን? በጉጉት